ከአክስቴ ልጅ ጋር ከተገናኘን ቆየን። እንደ አያቴ 2 ዓመት ምናምን ያክል ቆይተናል ማለት ነው። ደውዬላት ፏ ላድርግሽ እላታለሁ። ዛሬ የሚገርም ምግብ ጋብዝሻለሁ እላት አነሳሽ። አሎ ፋፍቾ፣ ወዬ እንዴት ነሽ? እንዴት ነህ? እንዴት ሆንሽ? አትወጪም እንዴ? እመጣለሁ። ይኸው አሁን ገና ከስብሰባ ወጣን። እሺ በቃ እመጣለሁኝ። እሺ አሁን እመጣለሁ። አያሽ ካፌ ነኝ ያለሁት፣ እንዳትቀሪ ብቻ። ኧረ መጣሁ፣ በቃ እመጣለሁ። ዛሬ ፋፎስ ነው የማደርግሽ፣ እንዳታስቢ። ሻይ ቡና እያለን እንጠብቃታለን። እሷ የሚቀመጥ ከሆነ ይቀመጥ። ጉድ ሰራችን። ቀጠሮ አክባሪዋ እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታዮች ባላችሁበት ሰላማችሁ ዝት ይበልን። ዛሬም እንግዲህ በሌላ ቪዲዮ ተመልሰናል ማለት ነው። ፓርት 3 በሚገርም ቪዲዮ ተመልሻለሁ ማለት ነው። በጣም የምትወዱት ነው የሚሆነው ብዬ ነው የማስበው። በጣም የሚገርም በቃ አለ አይደል? እስከዛሬም አልሰራሁትም፣ ለመጀመሪያ ጊዜ ነው እንደዛ አይነት ቪዲዮ ሰራ። ያው ፕራንክ አይነት ነክ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ቪዲዮን ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምን አሰብኩ መሰልኳችሁ? ከአክስቴ ልጅ ጋር ከተገናኘን ቆየን። እንደ አያቴ 2 ዓመት ምናምን ያክል ቆይተናል ማለት ነው። ደውዬላት ፏ ላድርግሽ እላታለሁ። ዛሬ የሚገርም ምግብ ጋብዝሻለሁ እላታለሁ። በቃ የሚገርም መቅሰስ አበላሻለሁ፣ ነይ ፏ አደርግሻለሁ እላታለሁ። ወጪ በኔ ነው ምናምን ብዬ ግቡን ከተፈወሰች በኋላ የፈለገችውን እንድታዝን ጠይቃታለን። የፈለገችውን ምግብ አይነት እንድታዝን ጠይቃታለን። ከዛ በኋላ ላሽ እንላታለን መላው ላይ ማለት ነው። ራስሽ ክፈይ እላታለሁ። ሲጀምር ጥያት ነው የምወጣው። እኔ አዲስ ነኝ፣ ማን ያውቀኛል? እሷ ግን ባላባት ስለሆነች ታወቃለች ማለት ነው። ከኔ 7 ኪሎ ሜትር በላይ ነው የምትርቀው ማለት ነው። በቂ ብር ላይ ይዝ ትችላለች እና ምን አይነት ሪያክሽን እንደምታሳይ አብረን ምና ይሆናል። ትበሳጫለች ምናምን ይሁን የሆነ ለቀልድ ምናምን ይምሰላት ይሁን አላውቅም። ሽምጥጥ ነው ማረጋት ኢቭን እና የለኝም ምንም ብር አልያዝኩም ነው የምላት። ምክንያቱም ቆየን ከተገናኘን እና እንደ ሰው ጋር ቆይታችሁ ስትገናኙ ያለውን ስሜት እና ሪስፔክት የሚባል ነገር አለ። ገባችኋል? የሆነ ባንዴ ኢግኖር ላታረጉት ትችላላችሁ ወይም ላትቆጡት ትችላላችሁ። ብቻ እኔ እንጃ ደስ የሚል የሆነ የሚያናዳትም ይሆናል። እኔ እንጃ እዛ ቦታ ላይ ሆኜ የሆነ ነገር እስክትል ጓጉቻለሁ እሱን ለማየት ማለት ነው። ወደ ካፌው እንሄዳለን ማለት ነው። አብራችሁ ነው። ያችማ እንግዲህ ቅድም ደውዬላት ነበረ። አሁን ለማረጋገጥ ለእናንተም ስልክም አግኝቻለሁ። ቅድም በራሴ ነበር የደወልኩላት። እንደውልላታለን የት እንደደረሰች እና ምን ላይ እንዳለች እንጠይቃታለን። እንግዲህ ምን እንደምትል አብረን የምንሰማ ይሆናል። እስቲ እንደውልላት። የደወሉላቸው ደንበኛ ስልክ አይመልስም። አነሳሽ። አሎ ፋፍቾ፣ ወዬ እንዴት ነሽ? እንዴት ነህ? እንዴት ሆንሽ? አትወጪም እንዴ? እመጣለሁ። ይኸው አሁን ገና ከስብሰባ ወጣን። እሺ በቃ እመጣለሁኝ። እሺ አሁን እመጣለሁ። አያሽ ካፌ ነኝ ያለሁት፣ እንዳትቀሪ ብቻ። ኧረ መጣሁ፣ በቃ እመጣለሁ። ዛሬ ፋፎስ ነው የማደርግሽ፣ እንዳታስቢ። እጠብቃለሁ፣ አውቃለሁ እንኳን እንደምታደርገኝ። መጣሁ፣ አሁን ነው የምመጣው። አይ እሺ፣ እጠብቅሻለሁ። አይ እሺ፣ መጣሁ። አይ ያጀማ እንግዲህ ያው እየመጣች ነው የምትገኘው። ከስብሰባ ወጥቻለሁ ብላለች። እንግዲህ አሰብኩት እላችኋለሁ ብራዘሮች። ዛሬ ጉድ ነው የምንሰራት ነው የምላችሁ። ጉድ የማጠብቀውን እየሰማችሁ የማጠብቀውን ነው። ገባችሁ? የማጠብቀውን ነው ዛሬ። በቃ የተለያዩ ነገር ነው በቃ እንድትጠቀም አስደርጋታለሁ። ከዛ ላሽ ባላየ ያው እኔን ሊይዙኝ አይችሉም፣ እኔን አያውቁኝም። አዲስ ፊት ነው የኔ ፊት። እሷን ግን ሊጨመድዷት ይችላሉ። በጉጉት ነው ጠብቃት። ያለውን ነገር ምን ይሆናል። ደውሎብኝ ነበረ ወደዚህ ሊመጣ አንዳንድ ነገራቶች ሀጃ ነበረው እና ላገኘህ እያለኝ ነበረ እንዲመጣ። እንግዲህ ወደዚህ ነገር ያለው ሰላም እንለው ይሆናል። ድንገት ከመጣ ያለውን ነገር አብረን ምን ይሆናል። ለማንኛውም ያው እንግዲህ አጀባ መጥቷል። ጓደኛዬም እንግዲህ
ተቀብለነዋ ይላል አባቴ። እሷ ብራዘር ያው ተከስታለች ማለት ነው። ከስንት ደቂቃ በኋላ መጥቷል። እሱም ሰላም ልበለ ምናምን ብሎኝ ነው እግር መንገዱን። እሷ እንዴት ነሽ? በሰላም መጣሽ? መንገድ ሰላም ነበር? ሰላም ነበር። እንዴት ነው? አላወረዱሽም ከመኪና ላይ? የለም አባ የእነ ፍቅር ጋቢና ነው የያዘችው እኮ ላፍ እንዳያደርጓት ብዬ ነው። ብቻ ሻይ ቡና እያለን እንጠብቃታለን። እሷ የሚቀመጥ ከሆነ ይቀመጣል፣ የሚሄድም ከሆነ ይሄዳል ማለት ነው። አብረን ምና ይሆናል። ታሳካለ የመጣሽበት የመጣሁበት ያው ገና ፕሮሴስ የትምህርት ዶክሜንት ምናምን ለማምጣት ነው የመጣሽው? አዎ የትምህርት ዶክሜንት ለማምጣት። አጣሪ እንግዲህ 2 ዓመት ተምሯል ከጨፋ አጣሪ የሄደ ማለት እዚህ የሌለውን እዛ በምንድን ነበር ተመርቋል ምናምን ሜካትሮኒክስ ተመርቃለች። እሱን ዶክመንት ፍለጋ ነው የመጣ ነው። ሁለታችንም እንግዲህ ስደት ላይ ነበርን። ያው አብዛኛው ጀለሶቼ ስደት ላይ ነበርን። ግማሾቹ መጥተዋል፣ ግማሾቹም የቀሩ አሉ ማለት ነው ጓደኞቻችን እና ብቻ አልሐምዱሊላህ ዋናው ጤና ኖሮን መገናኛታችን አልቻልኩም በቃ ዋናው አልታችን በቃ ይመችሽ ገባ። አንዳንድ ቃላቶች ያጥሩኛል እና እንደዛ ነው ብቻ አልሐምዱሊላህ ወላሂ ዋና አፍያ ነው ገባ። በስተመጨረሻ ማኪያቶችን መታለች ማለት ነው። እሷን እየጠጣን እንጠብቃታለን። በቀጣይ በሰፊው ከጀለስ ጋር ደግሞ ፎ ያለ ቪዲዮ አብረን ይዘንላችሁ እንመጣ ይሆናል። የሚገርም ብሎግ አብረን እንሰራ ይሆናል ኢንሻአላሁ ተዓላ። ደስ የሚል ቀን አብረን በሰፊው የምናሳልፍ ይሆናል። ሷሊንም በደንብ አድርጌ የማስተዋወቃችሁ ይሆናል ማለት ነው። የምትገርም ማኪያቶ ናት። ባይዘወይ ማኪያቶ ለምን እንደምጠጣ ታውቃለህ? የሐሊቡን ሻይ ያስታውሰኛል። ወላሂ ምንድን ነው እኮ በጣም በቃ የሐሊቡን ሻይ ታውቁታላችሁ መቼም እዛ ያላችሁ እሱን ሰላም ያስታውስ ነው። ያጀማ እንግዲህ ማኪያቶችንም ጨርሰናል። በጣም ጠብቀን ያጀማ እንግዲህ 30 ደቂቃ ጠብቀናታል እና አሁንም እስቲ እደውልላታለሁ ምን እንደምትለኝ ልስማ። እንደውልላታለን። ይደውሉ ትክክለኛ ይደውሉበት። ሄሎ ሲማን ሳቴ ብልብለን ካፍ ነኝ። ለምን ስልክ አታነሺም? ስልኬ ሳይለንት ሆኖ ነው። እኔ ካለለ ታቆይለ እንዴ? ምን አውቄ እኔ ደግሞ ሀሳቧን ቀየረች እንደ ብዬ ነው እኮ። እና እንዴት ሆንሽ? 30 ደቂቃ ሙሉ እኮ ጠበቅኩሽ። ምን ሆነሽ ነው? 30 ደቂቃ ጠበቅከኝ አይደለ? ያው የሀገራችን የታክሲ ሁኔታ ለአንተ አይነገርም። እሺ አሁን እንዴት ነው? መኪና አገኘሽ? አይው አሁን ገብቻለሁ። በቃ አንድ 10 ደቂቃ አንተ ጋር ደርሳለሁ። አይ መርሃባ መርሃባሽ። እሺ በቃ መጣሁ። እንዳያመልጥሽ ብዬ ነው። ይሄ ታውቂያለሽ። ካመለጠኝማ ምኑን መጣሁ በቃ። አይ ብራዘሮች እንዴት ነው ይግድላ ላይ ይችላል። ብቻ እንደዚህ አድርገናል ማለት ነው። ያው እንደሰማችሁት ነው እንግዲህ የመጣች ትገኛለች። እሷ እንደዚህ ጓጉታ የመጣች ነው እንግዲህ። ያው ዝም ያጋጠማት ሌላ ነገር ነው። አሰብኩት እንዳትቀር ብቻ ነው የምፈራው። ገባችሁ? ችግር ነው። ምክንያቱም ከቀረሽ ድጋሜ እድል የለኝም። ታገባለች ከ15 ቀን በኋላ ድጋሜ እድል አይኖረኝም እሷ እንደዚህ ፕራንክ ለማድረግ እና ያለኝ አማራጭ ብቸኛው ይሄ ነው። እንግዲህ ፈጣሪን እየለመንኩ ነው ስታይም በውስጤ ከእናንተ ጋር እንትን ልበል እንጂ ጋይስ 3ኛ ጊዜ ነው እየደወልኩ ያለሁት። ሰዓቱም እየገፋ ነው፣ ፀሐይም ልጠልቅ ነው። እንግዲህ
እንደምታዩት ይጠራ ይዟል ደጋግሜ ምንም እየደወልኩላት ነው ምን እንዳሰበች እንደገና ይሞክሩ። በቃ ከዚህ በኋላ የምታነሳልኝም እየመሰለኝ አይደለም። ስልኳን ወደ መጠምዘዝ ነው የሚሄደው። ብቻ እየደከመኝ ያው እሱም ሰዓቱ እየደረሰበት ነው። 11 ሰዓት ሊሆን ነው። በቃ አሁን 10:40 እየሆነ ነው። መኪና ከጠፋም ያው ከኔ ጋር አብሮ አቴ ጋር እናድራለን ማለት ነው። ብቻ እኔ እንጃ ይሄ ምን እንደተሰማኝ እንዳለ የተበሳጨው ይሁን አላውቅም። በቃ እናንተ ታውቃላችሁ ያሰባችሁን ነገር ሳይሳካ ሲቀር ምን አይነት ስሜት እንደሚሰማችሁ ያው እናንተ ታውቃላችሁ። እና የሚረብሽም ስሜት የተሰማኝ ነው። እና ደግሞ በጣም የሚያስቀኝ ስሜት ውስጥ ያለ ብዙ አይነት ነው። ምን መሰለሽ እሷ ምን እንዳሰብኩላት ታውቃለህ? ከቤት ደውዬ ልጋብዝሽ ምናምን ብያት ተገናኝተን ቆየንና ነይ ልጋብዝሽ ምናምን ዛሬ በእኔዎች ነሽ ፏላልሽ ምናምን እያቶቼ ከዛ አዛንትቻት ማለት ነው። ምንድነው ፈልጊው ደስ ያለሽ ምዘዥና ያሽን አሳጅያት ምናምን ከዛ ላሽላት ማለት ነው። እንደዛ ነበር ያሰብኩት። ያው የተሳካልኝ አይመስለኝም ብሮ አላውቅም። ገባህ? እንደዛ እያረኳት እዛ ጋር ለሷ ያለውን ስሜት በጣም ነው የምፈልገው ታውቃለህ። ድጋሚ ደግሞ አላገኛትም፣ ምክንያቱም ሰርጓ ደርሷል። ኦኬ እና ወላ በቃ የሚረብሽ ስሜት ውስጥ ነው ያለው። ድጋሚ ሰላም አላገኛት ነው መሰለኝ። እና ይሄን ነገር ለአንተ ላድርገው እንዴ? የእሷን ሊሳካ ሲለኝ ወደ አንተ ጋይሶች እሱን ፕራንክ ላድርገው እንደ የሆነ ቀን ኮሜንት ላይ ሲያሳውቁኝ በነገራችን እና የእሷን ሊሳካ ብሎኛል። በጣም ያሽን በቃ ምንጭጣ ነገሮችን ማሳጅ የሚገኝ በቃ አስከፍያት። እንግዲህ ምናልባት ከውጭ አይደለም መጣ ብር ምናምን ላይኖራት ይችላል። ያን ሪአክሽን ነው በቃ ያን ሪአክሽን ነው በቃ ማየት የፈለኩት እና ለእናንተ ማሳየት የፈለኩት። አንድ ሰው እንደዚህ ቢደረግ ምን አይነት ስሜት ውስጥ ይፈጠራል? ያው ላሳያችሁ ፈልጌ ነበረ። በቃ እኔ እንጃ በቃ የማይሆን ስሜት ውስጥ ነው። ብቻ ትንሽ እንጠብቃታለን። 20 ደቂቃ በቃ 11 ድረስ እንጠብቃለን። ከዛ በኋላ ምንም ማድረግ አልችልም። ምናልባት ጠዋት ላይ ነው ባገኛት። ጠዋትም እንግዲህ ትወጣለች ትመስለኛል። በጠዋት ነው የምወጣው። ያው ሰንበቴ ነው የምሰራው። ካጣዬ ሰንበቴ የተመላለሰች ነው የምሰራው ማለት ነው። እና ብቻ በጠዋት ነው ልትወጣ የምችለው። እኔ ደግሞ ጠዋት ተኛለሁ። እንግዲህ በጠዋት ወደ ቢሮ ሳኬል በፊት ካገኘኋት እጠይቃታለሁ ይመስለኛል። ብቻ አሁንም ተስፋ አንቆርጥም፣ ግን ተስፋ አንቆርጥም ብሮ ተስፋ መቁረጥ የለብንም ብዬ ነው የማስበው። እና ለማንኛውም ሷሊህን የምሸኝቸው አለው። እሷም በቃ ስልክ አላነሳለች። በመጨረሻ እንደውም ጠምዝዝሽ ስልኳን። እኔ እንጃ አህመድ ነግሯት ሲሆን ያ ወንድሟ ነግሯት ይሁን አላውቅም። ብቻዬን ነበርኩ ቪዲዮን የሰራሁት። ማንም እንደሌለ አስረግጬ ነበር የማውቀው እኔ እና ተሳካልኝም። ለምን እንደቀረች ምናምን ጠይቃት ይሆናል። ምን እንደሚል ለራሱ አላውቅም። ለማንኛውም እሺ ማታ ላይ የምትመጣ ከሆነ እንጠብቃታለን። ያው እኛም እንንቀሳቀስ እንግዲህ። ፀሐይም ጠብቃለች እንግዲህ። በቃ እንሂድ እስኪ አሁን እንንቀሳቀስ፣ ወክ እናድርግበት። በቃ ተስፋ ቆርጠናል እኛ። ጉድ ሰራችን። ቀጠሮ አክባሪዋ እንግዲህ ተገኝታለች ማለት ነው። ማታ ላይ ላገኛት አልቻልኩም። እንደምታያት ምሽታን የገባችው ማታም ወደ ስራ የሄደች በጠዋት ተከትያት ነው ከኋላ። አሁንም ስልክ እያወራች ነው እና ለቀረጻ እንኳን አመች እንኳን አልነበረም በጊዜው። ባለሀጃም ናት፣ በጣም ቢዚም ናት እና ብቻ ያው እንደኔ ተርፈሻል። በጣም ነው የተረፍሽው ታውቂያለሽ። ለአንቺ ያሰብኩትን ሴራ ብታውቂ ኖሮ መቼም ቆመሽ አታናግሪኝም ነበር። ለማንኛውም ያሰብኩት አልተሳካልኝም። በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።